ለምንድን ነው ዛሬ ማናቸውም ያልመጡት? መተው ትንሽ አይጃጃሉም እንዴ? የምወጣበት ቀን ሩቅ አይሆንም። ከዛ ሁላችሁም ተራ በተራ ትሰቃያላችሁ። ትንሽ ቀን ነው፣ በጣም ትንሽ። መውጫዬ ብዙ አይርቅም። ውድ እህቴ፣ ላንቺም እመጣልሻለሁ። እስቲ ትቀበይኝ አትቀበይኝ እናያለን። ደህና ነኝ። የት ሄደሽ ነው? ሱቅ ነበርኩ። ይህን ያህል ሰዓት ቆዩ አይደል? አዎ ቆይተሻል። እህቴ የት ሄዳ ነው? ስደውልላት ከናታን ጋር እንደወጣች ነገረች። ውይ ስለታረቁ እንዴት ደስ እንዳለኝ። ሁለቱ ተጣልተው እኮ ምንም አያምርባቸውም። እንደዚህ ሲሆኑ ነው ደስ የሚሉት። አዎ ተመስገን ነው እንግዲህ፣ ፈጣሪ ይጠብቃቸው። እማዬ ፊትሽ ግን ልክ አይደለም። ይሁንሹ ነገር አለ? አይ ምንም አልሆንኩ። የማይታወቅብሽ ነው እንዴ ይመስልሽ? እኔ እኮ አንቺን በደንብ ነው የማውቅሽ። እባክሽ አንቺ እንኳን አትከፊብኝ። እኔ እኮ አንቺ ሲከፋሽ እጨነቃለሁ። የኔ ልጅ አፌ ቁርጥ ይበልልህ። ና እስቲ ቀፈኝ ማለኝ እስቲ። የኔ ወይ የኔ በያው ምን ሰላም እንዴት ናችሁ? ውድና የተከበራችሁ የሐረግ ፊልም ተከታታዮች፣ እንግዲህ ያፌት እብድ ነው ስንል ሀርመን ያፌት እብድ አይደለም። ሁሉም ሰው አሳዝኖት ነበረ። በክፍል 138 ያፌት እብድ አይደለም። ያፌት እያወቀ እብድ ራሱን እብድ አስመስሎ ለልጆቹ ለእናታንና ከሱ ጋር ለሚሰሩ ልጆች እየተጫወተባቸው ነበር ማለት ነው ውዶቼ። እንግዲህ ከዚህ የከፋ በቀል ነው አስቦ የሚመጣ ይመስለኛል እንደኔ። እዚህ ጋር ደግሞ ሉሊት መንገድ ላይ ቁጭ ብላ ልክ እንደ እብድ እሷም እያስመሰለች ነው ያለችው። ቅድም ከባለፈው ቪዲዮ እንዳያችሁት ከሆነ ከቢኒ ጋር እሷ ራሱ እየሰራች ነው። እሷም ለእናቱ ተቀናቃኝ ሆና መጥታለች። እንግዲህ እናቱ ብዙ ተቀናቃዮችን አፍርተዋል ማለት ነው። ያው የሰው ልጅ በቀልን በበቀል ማስተማር ክፋት ከኋላ ይዞ እንደሚመጣ እንደማናቀው ያፌት ራሱ የተማረው በቀል ነው በእናቱ። በክፍል 139 እንደተመለከታችሁት እናቱ የእግሩ ጫማ በአንደበት ጥረግልኝ ብሎ እያሰቃየው ነበረ። እሱ ደግሞ አላበደም። ያፌት እብደት የሚባል ነገር የለውም። እንደውም በዚህ ቪዲዮ እንድትመለከቱት ጅሎች ናቸው፣ ማንም የሚያውቅ የለም ብሎ እንትን እያለባቸው፣ የእውነትም ጅሎች ናቸው። ያፌትን አብዷል ብሎ እንደዚህ እያስመሰለ ባለማወቃቸው። ሁለተኛ ደግሞ ሉሊትን አብዳለች ብለው ሉሊት እንዳላበደች በጣም ታስታውቃለች፣ እንዳያችኋት ከሆነ ማለት ነው። ምክንያቱም ሉሊት እንደ ያፌት ማስመሰል አልቻለችበትም። እዚህ ጋር ደግሞ በየቀኑ ሰክራ እየገባች ነው፣ በየቀኑ መጠጥ እየጠጣች ነው።
ያው በአፌትና በእናቱ የመጣውን ጸብ በፊት ታውቀዋለች። አንድ ጓደኛ ደግሞ ቅዱስ የሚባል እህቱ ልካባታል። ከሷ ጋር ጓደኛ ሆና መረጃ እንደታቀብላቸው ማለት ነው። እኔ ግን ይሄ ፊልም መጨረሻውን እንደ መጀመሪያ ሀረግ በጣም እንትን አጓጉቶኛል ማለት ነው። እንደኔ ያጓጓችሁ በላይክ ሰብስክራይብ እያረጋችሁ ተከታተሉን። እንግዲህ ቅዱስ የኤፍራታ እየተከታተላት ነው። ቀብሯ ድረስ እየሄደ የልጇ ቀብር ድረስ እየሄደ ስትቀመጥ በሩቅ ሆኖ ተደብቆ ያያታል። ከዛም ተከትሎ ቤታቸውን ለማየት ወደ ቤታቸው መጥቶ ቤት ገብቶ ነው የወጣው። ልጁ ቢንያምን ደግሞ የቅድስ እህትን ከሷ መረጃ ለማግኘት እሷን ተከትሏል ማለት ነው። የእሷ ቁጥር አስገድዶም ቢሆን ካልሰጠሽኝ ብሎ ተቀብሏል ማለት ነው። ነገሩ ውስብስብ ሆኗል ውዶቼ፣ እንዳያችሁትም ነው። እኔ ግን የተመቹኝ በእነዚህ ፊልሞችን ዋና አክተር ሆኖ የተጫወቱት ያፌትና ሉሊት ናቸው። እብድ ሳይሆኑ እብድ እንደሆኑ አስመስለው ሰዎች ምን እንደሚያረጉ አይታወቅም ማለት ነው። ያው ሰው ምን እንደሚያረጉ ስለማይታወቅ እነሱ እንደ እብድ እየሆኑ መረጃ እየሰበሰቡ ነው ማለት ነው። ሉሊትም እንደ እብድ እየሆነች ገኒ ምግብ ታመላልስላታለች። ያው ገኒ እብድ እንደሆነች ነው የምታውቀው ለሉሊት። በቦታውም ስታውቃት ልትጠረጥር አልቻለችም። የት ሄደሽ ነው ስትላት ምግብ ፍለጋ ነው የሄድኩት ትላታለች። ማናቸውም ሊጠራጠሩ አልቻሉም። እዚህ ጋር የአፌት ራሱ በሩ ሲከፈት እንደነበረበት ይሆናል። ልክ ደግሞ በሩ ዘግተው ሲወጡ ስፖርት እያረገ እየተንቀሳቀሰና ብቻውን እያወራ የወደፊት እቅዱ ብቻውን እያወራ ነው የምታዩት ማለት ነው። እዚህ ጋር ኤፍራታ ደግሞ በልጇ ሀዘን በጣም ተሰብራ ተጎድታለች። ከእናቱም ጋር ተጣልተው ነበረና አሁን ነው የተታረቁት። ያው እንደምታያቸውም ዘና ሊሉ ከቤት ወጥተዋል ማለት ነው። በልጃቸውን ሀዘን ተሰብረዋል። እንግዲህ የዚህ ፊልም ዋና ተጫዋቾች ሁለቱ ሆነዋል። ያው ሉሊት ከመላላክ ወደ እብድነት ነበረች፣ ከእብድነት ደግሞ ዋና ቦስ ሆናለች ማለት ነው ውዶቼ። እንግዲህ የዚህ ፊልም መጨረሻ ምን ይሁን የሚለውን በክፍል 43 ወይም 42 እናሳያችኋለን። አብራችን ተከታተሉን። ያፌት በጣም በቀሉ ብሶበት ነው እያሰበ ያለው ማለት ነው። እንደምታውቁት በጣም እልሁ አሁን ራሱ ከዚህ የሚበልጥ የማገኘው ጊዜ አይኖረኝም፣ ዛሬ ነው መሆን ያለበት እያለ ነው። ምን እንደሚያደርግ አይታወቅም። በሩ ከፍቶ ሲገቡ ሊያንቃቸውና ሊገላቸውም ይሁን አይታወቅም ማለት ነው ውዶች። እንግዲህ የዚህ ፊልም ዋና አክተር ያፌት ሆኗል። ያፌት ሞተዋል ተብሎ ነበረ፣ ግን ሞተዋል ብለውም ያስወሩ በቀላቸው ሊበቀሉ ነበርና ያው አልተሳካላቸውም ማለት ነው። በቀልም በበቀል እንደማይመለስ ሁላችንም እናውቃለን፣ ግን እነሱ በቀልም በበቀል እየመለሱ ነው ማለት ነው። ልጁን ምንም አላስተማሩትም፣ በቀልን አስተምረውታል ማለት ነው ውዶቼ። ያው የአፌትን መጨረሻ ደግሞ የምናየው ይሆናል። በቀጣይ ቪዲዮ ይዘንላችሁ እንመጣለን። ይሄ ቪዲዮ ቀንጨብ አድርጌ ላሳያችሁ። ያፌት እንደምታዩት በር ላይ ቆሞ እየጠበቃቸው ነው። ለምን ይጠብቃቸዋል ከምን ልትሉኝ ትችላላችሁ። የጠበቃቸው
ራሱን ለመበቀል ነው። ከዛ ክላስ ለማምለጥ ጥረት ሊያረግ ነው ማለት ነው። የመጨረሻው ፓርት ላይ ነኝ እና ደግሞ አመለጠው ወይንስ አለ የሚለው ቀጣይ ቪዲዮ ይዘንላችሁ ብቅ እንላለን ውዶች። እስከዛ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ጠብቁን።